አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ በቃሌ መሰረት መጥቻለሁኝ። እንግዲህ ባለፈው ባለቤቴን ከኤርፖርት የምቀበልበት አበባ በእጄ እሰራለሁኝ ብያችሁ ነበረና ብዙዎቻችሁ አሰራሩን አሳይን ብላችሁ ነበር። እንደምታዩት እንግዲህ እዚህ ጋር ሁለት አበባዎችን ሰርቻለሁኝ። አንዷን ቀድሜ ነው የሰራኋት። ሁለተኛዋን ስሰራ አሳያችኋለሁ ማለት ነው። ለቢዝነስም እንግዲህ ከአረብ ሀገር ተመልሳችሁ ወደ ኢትዮጵያ ቤታችሁ ውስጥ ቁጭ ብላችሁ እንደዚህ ቢዝነስ ማምረት ትችላላችሁ። አበባዎችን እያመረታችሁ ማስረከብም ትችላላችሁ ማለት ነው ውዶችዬ። በጣም ትልቅ ቢዝነስ ነው። እንደምታዩት ይችን የመሰለች ቆንጅዬ አበባ አንድ ብቻዋንም ለስጦታ እንደዚህ ለባለቤታችሁም ሆነ ለልጃችሁም ሆነ እንደዚህ በስጦታ መልኩ እንትን ማለት ትችላላችሁ። ስጦታ ማበርከት ትችላላችሁ ማለት ነው። እንደምታዩት ጽድት ያለች ቆንጅዬ አበባ መቼም የማትበላሽ እንግዲህ አርቲፊሻል ስለሆነች ታውቃላችሁ አትበላሽምና ከቆሸሸች ብቻ ጠብ እያደረጋችሁ ለምን ጊዜ ማስታወሻ የምትሆን አበባ ናት እና እኔ በብዛት ነው የምሰራው ነግሬያችኋለሁኝ። ልክ ችቦ እንዲሆን ነው የምሰራውና እንደዚህ አይነት አንዳንድ እያደረኩኝ በብዛት ነው የምሰራው ማለት ነው። ለዚህ አሰራር ምን እንደሚያስፈልገን ነግራችኋለሁ። በመጀመሪያ ላይተር ያስፈልገናል ወይ ሻማ፣ ሁለተኛ መቀስ ነው የሚያስፈልገን። ይሄ መቀስ ብዙም አይደለም፣ እቺ ትንሿ ናት የምትቆርጥልኝ፣ እሷን እጠቀማለሁ። እዚህ ጋር ደግሞ የኢቲኤም ካርድ ወይ ደግሞ የመታወቂያችሁ የፋይዳ መታወቂያ ማለት ነው። እሱንም መጠቀም ትችላላችሁ። ያው እኩል አድርጎ እንዲቆርጥላችሁ ነው ጨርቆቹን። ሌላው እዚህ ጋር ደግሞ እንደ ጌጥ የምንለጥፋቸው ሉል ነገሮች እነሱ ያስፈልጉናል። ይሄ ደግሞ የአበባ መስሪያ ያልኳችሁ ዋናው ጥቅሉ ጨርቁ፣ እሱን የትም እንደገዛው ነግሬያችኋለሁኝ። ደሴ ሸልፍ ተራ ሞልቶላችኋል ማለት ነው ውዶችዬ። ከዛ እንግዲህ በኢቲኤም ካርዱ ይሄንን እየጠቀለልን በልኩ እንዲቆረጥልን ትንሽም ትልቅም እንዳይሆንብን ማለት ነው በግምት ብንቆርጠው እና ይሄ ኤቲኤም ካርዱ በጣም ቆንጆ ነው ለመቁረጥ። ከዛ እንደዚህ ያደረግን እንጠቀልላለን። ስንቆጥር የምንጠቀልለው 10 ዙር እንዞራለን ማለት ነው። ይሄ ማለት በአንድ በኩል 10 ሲሆን 20 ይሆንልናል ማለት ነው። 20 የአበባ ቅጠሎችን ይሰጠናል። አንዷን የምንጠቀማት ለአንድ አበባ ቅጠል ስለሆነ ማለት ነው። እንደዚህ ያደረጋችሁ 10 ጊዜ ትዞራላችሁ። 10 ጊዜ ትዞራላችሁ። ያው ደብል ሲሆን 20 ይሆናል ማለት ነው። በዛና በዚህ ስለሆነ ከዛ አሁን ዙሪ 20ውን ዙር ማነው 10ውን ዙር ጨርሻለሁኝ። ከዛ ቀስ ብላችሁ ከኢቲኤም ካርዱ ታወጡትና ስባችሁ ከዛ በመቀስ ከዚህም ትቆርጡታላችሁ፣ ከዛኛውም ሳይድ ትቆርጡታላችሁ። አሁን ትክክለኛ እኩል የሆነ አንድ አይነት ሳይዝ ያለው ጨርቅ ቆረጣችሁ ማለት ነው። እንደዚህ ከቆረጣችሁ በኋላ ደግሞ ላይተሩ ወይም ሻማው የሚያስፈልገን ለምንድን ነው? ከዳር ዳር የመነጫጨት የመተርተር ምናምን የመዘርዘር ባህሪ ያለው ይሄ የአበባ መስሪያው ጨርቅ ማለት ነው። ለሱ እንደዚህ ጫፍጫፉን እንትን የምንልበት ይሆነናል እንዳይተረተር ማለት ነው። ልክ ሻማ አበያ ስናሰፋ ሻማ ምናምን ታችሁን እንደምናደርገው ልክ እንደዛ እንለበልበዋል ማለት ነው። እንደዚህ እና በሻማ መጠቀም እንችላለን። ቆንጆ ነው። ያው እጅ ላይ ያለው ላይተር ስለሆነ ነው እሱን የተጠቀምኩት። እንደምታዩት እንደዚህ ዘርዘር ያለውን ጫፉ እንዳያችሁት ልክ እሱን መለብለብ ማለት ነው። ያው እንዳይበላባችሁ ጥንቃቄ አድርጉ። ይጨማደዳል። ቀስቀስ እያደረጋችሁ ነው እንደዚህ የምታደርጉ። ከዛ ሁሉንም ሰርቼ ጨርሳለሁኝ። ቪዲዮ እንዳይረዝም ግን እናንተንም እንዲገባችሁ አድርጌ ነው የማስረዳችሁ ማለት ነው። ከዛ እንደነገርኳችሁ እንደዚህ ጫፍጫፉን እንትን ብዬ ጨርሻለሁኝ። እንደምታዩት ጫፉም አልተጨማደደብኝም። ግን እሳት በደንብ ካበዛችሁበት የሆነ ጥቅልል ማለት ባህሪ ያለው እንደዛ እንዳይሆንባችሁ በስሱ እያደረጋችሁ ልክ እንትን እንዲል ብቻ። ከዛ እዚህ ጋር የትልቁን አበባ አሰራር በመጀመሪያ ላሳያችሁ። ትልቁን ስላችሁ ይቺ ጥቅሏ ትንሿ ናት ብያችኋለሁ። 150 ብር ናት። 300 ብር ትልቁን ጥቅል ከገዛችሁ ደግሞ እንደዚህ ሁለቴ ማጠፍ ትችላላችሁ። አንድ ሰርቼ ቆያ ላሳያችሁ። እዚህ ጋር አንድ ያጠፍ ነው። ከዛ ከወደዚህም አንድ ያጠፍ ነው። አሁን እነዚህን ከዚህ ያጠፍነውን ሁለተኛ እንደግመዋለን። ከታች ያለውን ማለት ነው እንመልሰዋለን። ያ
የሚሆነው። አሁን የኔ ትንሿ ናት ይቺ። ሰፊውን ከገዛችሁ ግን ልክ እንደዚህ ጥፍ አድርጋችሁ መልሳችሁ ሁለተኛዋንም እንደዚህ አድርጋችሁ ታደርጉታላችሁ ማለት ነው። ከዛ ቆንጆ የሆነ አበባ ይሰጣችኋል። በትልቁ በጣም ነው የሚያምረው። ማሻአላ ነው። ያው እኔ ስላልገዛሁኝ ነው ማለት ነው። ቤቴ ለመግዛት ለቢዝነስ ስላልሆነ ነው። እናንተ ግን ከፈለጋችሁ ለቢዝነስ የሚሆነው ትልቁ ስለሆነ ትልቁን ተጠቀሙ። በነገራችን ላይ ይሄ የምታቀልጡት እንትኑ ገራው ማለት ነው መሰደሱ ቶሎ እጃችሁ ላይ ከመጣ በጣም ነው የሚያቃጥላችሁ። አቃጥሎኝ ነበር ቅድም አያይዛለሁኝ ብዬ። ከዛ እንደዚች አድርጋችሁ እንግዲህ አንድ ሰርች አሳያችሁ። ትልቁ ከሆነ በእንደዚህ አይነት መልኩ ትሰራላችሁ። ትንሿ ከሆነ ግን ልክ እንደኔ ከገዛችሁ የኔውን ትንሿ ናት። ምሳሌ አሁን ለቢዝነስ በትንሿ እንሞክር ካላችሁ በትንሿም እንደዚህ አድርጋችሁ መሞከር ትችላላችሁ። ትንሽዬዋን ያው ስለምታንሰን ከወዳና ከወደዚህ እንደዚህ አድርገን ብቻ እናላከካታለን ማለት ነው። በምታዩት መልኩ እንደዚህ አይነት ዲዛይን ነው የሚሰጠን። ከዛ አሁንም ሁለተኛ ላሳያችሁና ቀጣዩን ቪዲዮን አቁሜ እኔ እሰራለሁኝ ማለት ነው። ያው ቪዲዮ እንዳይረዝምባችሁ እንግዲህ እየሰለቻችሁ ይመስለኛል። አንዳንድ ጊዜ ቪዲዮ ረዘመ ምናምን የምትሉ ልጆች አላችሁ፣ ግን ለእኛ ለማስተማር ነው ችግር የለውም የምትሉም አላችሁ። ያው ሁላችንም አስተሳሰባችን ስለሚለያይ ሁላችሁንም እንግዲህ እኩል ለማድረግ እሞክራለሁ። እንደምታዩት ልክ በእንደዚህ መልኩ ማለት ነው። እንግዲህ ሁለት ሰርቻ አሳይቻችኋለሁ። ከዚህ በኋላ ያለውን ደግሞ በዚሁ መንገድ ሁሉንም እንሰራዋለን። እንደምታዩቸው አንድ ላይ እንግዲህ ሰራሁኝ። እነዚህን በአንድ አይነት መልኩ እንዳሳየዋችሁ ለትንሿ የሚሆነው ማለት ነው። ከወደዛ ከወደዚህ ምልስ ምልስ እያደረጋችሁ መሀል ላይ ማያያዝ ብቻ። አሁን እነዚህን ደግሞ አንድ ላይ ገልብጠን በውስጥ በኩል ሳይሆን ልክ እንደዚህ ድፍት ድፍት እያደረግን አሁንም በገራው በሙሰደሱ ማለት ነው እናያይዛቸዋለን። ልክ እንደዚህ እያደረግን እየቀባን ከዛ እንለጥፋለን፣ እየቀባን ከዛ እንለጥፋለን። እንደዚህ እያደረግን ጎን በጎን እኩል ቦታ ላይ እናያይዛቸዋለን። ልክ እንደዚህ አሁን እንደምሰራው ማለት ነው። ልክ እንደዚህ እያደረግን ትልቁንም ቢሆን ቅድም ያሳየዋችሁ 2 ጊዜ ማጠፍ ትችላላችሁ ያልኳችሁንም እሱንም በዚሁ አይነት መንገድ እስከ ግልባጩ በኩል እንደዚህ ደፍታችሁ ማለት ነው። እንደዚህ ነው የምታላክኩት። ያም እንደዚህ ሆኖ ይሄም እንደዚህ ሆኖ የማላከኩ ሁኔታ ማለት ነው። እንደዚህ ቀስ እያደረጋችሁ በቀጭኑ ትቀባላችሁ። ከዛ እንደዚህ ታላክካላችሁ። አሁን ሁሉንም አላክኬ ሰርቼ እመጣለሁ። ቪዲዮ እንዳይረዝምባችሁ ነው። አሁንም እዚህ ድረስ ካሳየዋችሁ ይበቃል። በቃ ሁሉንም እንደዚህ እስከ መጨረሻው እስከምትጨርሱ እንደዚህ አድርጋችሁ ነው የምታያይዙት ማለት ነው። እዚህ ጋር እንደምታዩት እንግዲህ ሁሉንም 20ዎቹን ፍሬዎች ማለት ነው ሁሉንም እንደዚህ ገልብጬ አያይዣቸዋለሁኝ። ከጎን ከጎናቸው በምታዩት መልኩ እንደዚህ ታያይዛላችሁ ማለት ነው። እቺ መጀመሪያ ያሳየዋችሁ ናት። ያው 21ኛ ስለሆነች ቆርጬ ነው ያሳየዋችሁ። ችግር የለውም ለማሳየት ነው። ሌላው እንደዚህ ያያይዛሉ። አሁን በዚህ በእንጨቱ እንዴት እንደምጠቀልል አሳያችኋለሁኝ። ከዚህ መጀመሪያ ከጀመራችሁበት በኩል አሁንም እንደተደፋ አትገለብጡትም። ልብሱን የሰራችሁትን እንደተደፋ እንደዚሁ በእንትኑ በማላከኪያው እንደዚህ ጠብ እያደረጋችሁ መጀመሪያ ላይ ታያይዟታላችሁ። እሷን ስቲኪኒዋን ማለት ነው። ከዛ እንደዚህ እየቀባችሁ አሁንም እየቀባችሁ እንደዚህ እየገለበጣችሁ ሁሉንም ትጠቀልላላችሁ ማለት ነው። እዚህ ጋር ያው ከፍና ዝቅ እንዳይልባችሁ በእጃችሁ እያስተካከላችሁ በጥንቃቄ መሆን አለበት። አሁን ከላይ እንደዚህ ረዘም ያለችውን ዝቅ አደርጋታለሁኝ። እንደገና በደንብ እያስተካከልኩኝ እለጥፈዋለሁ ማለት ነው። በምታዩት መልኩ እዚህ ጋር እቀባለሁኝ። ከዛ እጠቀልላለሁኝ። በእጃችሁ ይዛችሁ ያያችሁ ቢሆን ጥሩ ነው። በደንብ መስተካከል አለበት። ከምንም በላይ የአበባውን ቅርጽ የሚሰጠው የእናንተ አጠማጠም ነው። እዚህ ጋር የሚጠመጠመው ሌላው ሳይሆን እዚህ ጋር የምትጠመጥሙበትን ፓርት በደንብ በትክክል እያያችሁ በስርዓት መስራት አለባችሁ። እንደዛ ሲሆን ትክክል የሆነ ቆንጆ አበባ ይሰጣችኋል ማለት ነው። ቀስ እያደረጋችሁ ልጥፍ፣ ቀስ እያደረጋችሁ ልጥፍ እያደረጋችሁ በእጃችሁ ይዛችሁ ቢሆን ጥሩ ነው። ልክ እንደዚህ ማለት ነው። ለምን በእጃችን ይዘን ከሆነ የምንሰራው እናውቀዋለን። አበባ መስተካከሉና መበላሸቱ መሬት ላይ አድርገን ከተቀለል ነው ግን ወይ ረዝም ወይ ወደ ውስጥ የገባ አበባ ይሆንብናልና ይበላሻል። እንደዚህ እያደረጋችሁ ቅርጹን እያስተካከላችሁ ቀስ እያደረጋችሁ እንግዲህ ሙሉውን ጠምጥሜ ላሳያችሁ።
ልክ እንደዚህ ማለት ነው። እንደምታያት እንግዲህ ቆንጂዬ የሆነች አበባ ጠምጥሜ ጨርሻለሁኝ። አሁን እዚህ ጋር እንደዚህ እንዳለም በዛ ያለ ሰርታችሁ አንድ ላይ ጭሙቅ አድርጋችሁ በወረቀት መጠቅለል ትችላላችሁ። እንደኔም ደግሞ አንዳንዷን ፍሬ እንደዚህ ያደረጋችሁ ማሸግ ትችላላችሁ። ምሳሌ አሁን ለአንድ ሰው አንዲት አበባ ብቻ መስጠት ብትፈልጉ ምሳሌ ለባላችሁ ሰርፕራይዝ ሊሆን ይችላል፣ ለልጃችሁ ሰርፕራይዝ ሊሆን ይችላል፣ ለእናታችሁ ብቻ ደስ ላላችሁ ሰዎች ሲሰጡ እንደዚህ እናሽጋታለን ማለት ነው። ለምን ከስር ያለው ፓርት እንጨቱ የያዘው ብዙም ስለማያምር ልክ እንዲያምር ሌላም አሪፍ የሆነ የስጦታ መጠቅለያ የሚሆን የሆነ ነገር ብቻ ቆንጆ በሆነ ነገር እንደዚህ ትጠቀልላላችሁ። መጀመሪያ እናነጥፍና እንትን እናደርግበታል ስላላሳየዋችሁ ነው። ገራ እናደርግበታል። ከዛ አበባውን እናደርግ ከስርም እንዲይዘው ከላይም ስናጣብቅ እንዲይዘው ማለት ነው። ይሄ የስጦታ መጠቅለያውን ወረቀት ከዛ እዚች ጋር ደግሞ ለማሰሪያ አንዲት ቁራጭ እንቆርጥና ከአበባ መስሪያው ጨርቅ እንደዚህ መሀል ለመሀል እንሰነጥቀዋለን። ይሄ እንዲቀጥንልን ነው። እንደዚህ አድርገን እንተለትለዋለን። ከዛ አንዷን ቁራጭ እናስርበታለን። አንድ ቁራጭ ነበረኝ፣ ያው እንዴት አድርጌ እንደተጠቀምኩት ላሳያችሁ ብዬ ነው እዚህ ድጋሜ የቆረጥኩት። ከዛ ይሄንን በላይተር ወይም በሻማ እንደዚህ ነግሬያችኋለሁ፣ ይዘረዘራል። በጣም ነው የሚዘረዘረው፣ መጥፎ ነውና ልብሱ እንደዚህ እያደረግን አሁንም ጫፍ ጫፉን እናስበላዋለን እንዳይመዘመዝብን ማለት ነው። ከዛ በዚህ በደንብ በስርዓት ልክ ክርክር ክርክር ነገር እንትን እያደረግን ከዚች ከወረቀቷ ላይ በደንብ ልክ አለ አይደል የስጦታ ነገር እንዲሆንላችሁ በጣም ቆንጆ እንዲሆንና እንዲያምር እንደዚህ አድርጋችሁ መስራት ትችላላችሁ። በነገራችን ላይ ይሄንን እንደነገርኳችሁ ነው። እኔ ለእናንተ ለማሳየት ብዬ ነው እንደዚህ እንዴት እንደምትሰሩ ማሳያችሁ። አንዲት አበባ ብቻ መስጠት የምትፈልጉ ልጆች ካላችሁ ሰርታችሁ በእንደዚህ መልኩ እንድትሰሩ ለማለት ያክል ላሳያችሁ ነው እንጂ ዝም ብላችሁ ችቦ የተሰባሰቡ አበባዎችን ከሆነ መስራት የፈለጋችሁት ይሄንን ከላይ የምታሽጉበትን ማድረግ አይጠበቅባችሁም። እችንም እንደዚህ ዲዛይን አድርጋችሁ ማሰሪያ መቋጠሪያ አድርጋችሁ መለጠፍ አይጠበቅባችሁም። አሁን እኔ እዚህ ጋር እችን እንትኗን እለጥፍባታለሁኝ ማለት ነው። ገራውን አስነክቼ ከዚህ አንዲት ከእንትኗ ላይም ከዚህኛዋ ከዛ ከላይም አንዲት እለጥፋለሁኝ ማለት ነው። ከዛ ቆንጅዬ የሆነች አበባ ለስጦታ አዘጋጀን ማለት ነው። ከመግዛት አይሻልም? አንድ ኑሮ በዘዴ፣ ሁለተኛ ደግሞ ለቢዝነስ የምትጠቀሙ ከሆነ በቃ ልጆቻችሁን ይዛችሁ ከቤታችሁ ሳትወጡ ገበያ ሳትሄዱ የትም ሳትሄዱ ቤታችሁ ውስጥ እንደዚህ በተለይ ሰፊ ከተማ ያላችሁ ለሚያዞሩ ልጆች ለሚሰሩ ስራ ለሚሰሩ የቀን ሰራተኞች ለሚያዞሩ በታማኝነት እነሱ ጋራ እንትን ተሰሩና ከዛ እነሱ እያዞሩ መኪና ላይ ምናምን እንዲሸጡላችሁ ማድረግ ትችላላችሁ። ልክ አሁን ወደዛ ስንሄድ ወደ ደሴ ኮምቦልቻ ምናምን የሚሰሩ ልጆች አሉ አይደል? ልክ እንደዛ ሰፊ ከተማ ከሆናችሁ፣ ካልሆናችሁ ደግሞ እዚህ የሚረከባችሁ ሰው አበባ የሚሸጥ ቦታ ላይ የሚሸጥበት ቦታ የልደት እቃዎች የሚሸጡበት ቦታ ላይ እዛ ሄዳችሁ እንዲረከቧችሁ ማድረግ ትችላላችሁ። ገበያ ላይም ሽጡልን ብላችሁም ማስቀመጥ ትችላላችሁ። ልክ እንደ ሱቆች ምናምን ነገር እና እንደምታዩት እንግዲህ በጣም ቆንጆ የሆኑ የሚያምሩ አበባዎችን ሰርቻለሁኝ ማለት ነው። እኔ እነዚህ በቀይ ከለሮቹ በብዛት ሰርቼ ከዛ በፒንኩም እሰራለሁኝ በነጩም እሰራለሁኝ እና ለየት ያለ ቆንጆ እንግዲህ እንደነገርኳችሁ ነው። ያው ሀሳቤን አልቀየርኩም። ባለቤቴ ኢንሻአላህ ወደ ኢትዮጵያ ሲገባ ቀድሜ እያዘጋጀውኝ ነው እና የሚመጣበት ሰዓት ላይ ያው አሪፍ የሆነ ልክ እንደዚህ ቅፍ የሚደረግ አበባ አለ አይደለ? ልክ እንደዚህ አይነት ነው የምሰራው እና አሳያችኋለሁ ኢንሻአላህ። መጨረሻውንም ከሰራሁት በኋላ አሳያችኋለሁኝ ኢንሻአላህ። እና እንደዚህ አድርጌ በነገራችን ላይ ለእናንተ ለቢዝነስ ይሆናል አሪፍ ነው የሚለውን ነገር ላሳያችሁ ብዬ ነው። ብዙ ጊዜ ብዙ እናቶች ልጆች እያሉን እንዴት ነው ኢትዮጵያ ገብተን ምንሰራው ምናምን የቤት መቤት ነው እንጂ የምንሆነው የምትሏላችሁና ለእናንተ ጥሩ አማራጭ ነው ብዬ ስላሰብኩኝ ነው። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት አስቀምጡልኝ። በቀጣይ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።